ያላስጨንቅሽ ቱት እባክሽ ትንሽ ጊዜ ታገሽ። እሺ ያለሽ እኔ የሚሷን ነገር ምርር ብሎኝ፣ ግን እባክሽ ትንሽ ጊዜ። እሺ እቺን ጊዜ ብቻ ማስመስል አባዬ ልካቸውን ያስይዛቸው። አታስብ ካሌብ፣ ደግሞ ብዙ አልቆይም። ምግባችሁ ትሁት ክፍል 19 የካሌብ አባት አሁንም እንደ አዲስ ማስመሰሉን ቀጥሏል። ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። የካሌብ አባት በክፍል 17 ላይ ትልቅ ፕሮግራም ተዘጋጅቶ ቲና አባትህ ከፕሮግራሙ ላይ እንዲገኝ አልፈልግም እንደዚህ ሆኖ እያለች እንግዲህ አባቱን ስታንቋሽሽና ስትሳደብ ዝቅ አርጋ ስታይ ነበረ። እንግዲህ በዛም ቀን ከተቀመጡበት የካሌብን አባት ለሁለት አንስተው ከፍቅረኛዋ ጋር አውጥተው ወደ መኝታ ቤት ይጥሉታል ማለት ነው። እና እንግዲህ እሱም ዝንጥ ብሎ ለብሶ ሰርፕራይዝ ያደርጋቸዋል። ቲናም ራሷን ስታ ትወድቃለች ማለት ነው። እንግዲህ ፍቅረኛ ተብዬውም ደግሞ ደንግጦ ቤቱን ትቶ ይሄዳል ማለት ነው። እና እንግዲህ ድራማው እንደገና ተፋፍሟል ማለት ነው። የካሌብ አባት ሌላ ሀሳብ አመጥቷል። እሱ ምንድን ነው? ምንም ነገር አያስታውስም። ምንም ነገር እንደማያስታውስ አድርጎ አዲስ ጨዋታ ጀምሯል። እስከ ዛሬ ድረስ እንግዲህ እግሩ እንደማይራምድና በሽተኛ እንደሆነ የሚያየውን ነገር እንደማያውቅ ምንም ነገር ብዙ ከስሩ ቁጭ ብለው ብዙ ሲጫወቱ የሚሰሩትን ሁሉ ሲያይ ኑሯል ማለት ነው። እና እንግዲህ በመጨረሻም ፕሮግራም ተዘጋጅቶ በዛ ፕሮግራም ላይ አባትየው ዝንጥ ብሎ ሱፉን ለብሶ ማለት ነው ሰርፕራይዝ አድርጓቸዋል። እንግዲህ ቲናም ራሷን ስታ ወደቀች ማለት ነው። እና ስትነቃ እንግዲህ ሰውየው ወደ ክላስ ሄዶ ማነሽ እያለ ነበር ሲጠይቃት የነበረው። ይህም ብቻ ሳይሆን እንዴት ልጃችሁ ደህና ነው ወይ? በቃ ሁሉንም ነገር ምንም እንደማያውቅ እያስመሰለ ይሄ ነገር እንደዚህ እንዲሆን የፈለጉት የሁለቱን መጨረሻ ማየት ስለፈለጉ ነው። ቲና በጣም ገንዘብ ወዳድ ስለሆነች አሁን ላይ አባትየው ድርጅት ውስጥ እንኳን እንዳይሰራ ምንም ነገር አያስታውስም እኮ እያለች አሁንም ክፋት ላይ ናት ማለት ነው። በዚህ መሀል እንግዲህ ካሌብ ወደ ፊልድ ይወጣል ለስራ ማለት ነው። እና እንግዲህ ትሁትና አባትየው እቤት ቀርተዋል ከነሱ ጋራ። እና እንግዲህ የካሌብ አባት ሁለቱ ደረጃ ላይ ቆመው ሲያወሩ የነበሩትን ሁሉ በር ላይ ቆመው ሲያዳምጣቸው ነበረ። እና እንግዲህ ካሌብ ወደ ፊልድ ስለሚሄድ በነፃነት ያለውን ነገር ሁሉ በስማችን እናዞራለን። እሱን ደግሞ የምናደርገው የካሌብ አባት ምንም ነገር አያስታውስም፣ ስለዚህ እሱን ተጠቅመን ብዙ መረጃዎች እናስፈርመዋለን እያለች ትገኛለች ቲና። በሷ ቤት ማንም ሰው ስለ እሷ ማንነት ምንም ያወቀ ሰው የለም በሷ ቤት ማለት ነው። ከእሷ ይልቅ የእሷ ፍቅረኛ ተብዬው ቴዲ ማለት ነው እሱ የተሻለ ፍራቻና ጥርጣሬ ያለው። እሱ እንዲጠረጥር ያደረገው እዚህ ቀደም የካሌብን አባት የሆነ ሻይ ቡና ቤት ማለት ነው ወይም ደግሞ ሬስቶራንት በር ላይ ቁጭ ብሎ ቡና እየጠጣ አይቶት ነበር የካሌብን አባት። እና በነገሩ ተደናግጦ ወደ ቤት ሩጦ እንግዲህ ለቲና ሊነግራት ሲል ካሌብ ለአባቱ ደውሎለት ስለነበረ ውጭ ላይ እንዳየው ስላወቀ እንዲያዘናጋው አድርጎት ነው። ግን እሱ በደንብ አይቶታል። ያን ቀን አልረሳውም። ምክንያቱም ዛሬ አስታወሰው። መቼ ነበረ መቆም የጀመሩት መራመድ የጀመሩት ብሎ የካሌብን አባት ቴዲ ሲጠይቀው ያየኸኝ ቀን አለው። ኦኬ እዛ ውጭ ላይ ሬስቶራንት ሲለው አይ በፍጹም ከዛሬው በፊት ወጥቼ አላውቅም እያሉ። ስለዚህ ቴዲ እንዲፈራ ያደረገው ያየው ነገር ነው ማለት ነው። እሱ አሁን ላይ በጣም ስለፈራ ከዚህ ቤት መውጣት ይፈልጋል። ቲና ግን በጣም የዋህና ገንዘብ ስለምታይ ነገሮችን ማስተዋል አልቻለችም። እሱ እዚህ ቤት መውጣት ይፈልጋል። ምክንያቱም ነገሩ ሁሉ አላማረውም። በተለይ የካሌብን አባት አላመነውም። በባለፈው ውጭ ላይ ተቀምጦ ካየው በኋላ በጣም በፍርሃትና በጥርጣሬ አይን ነው እያየው ያለው። እና እንግዲህ ደረጃ ላይ ቆመው ያወሩትን ሁሉ እየሰማቸው ነበር የካሌብ አባት። በመጨረሻ ግን
ቲና ዘወር ስትል በሩ ስር ታያቸዋለች። በድንጋጤ እንትን ስትል ውጥት ብለው እንዴ እየመጣሁኝ ነበር ለምን አትገቡም እንዴ ይላቸዋል። ሰሙን እንዴ እስካሁን ያወራነውን ስትላቸው አይ አዎ እዚህ ነበርኩኝ፣ ነገር ግን እኮ ጆሮ አይሰማም። እንግዲህ ጆሮ አይሰማም እኔም አላስታውስም በማለት ሌላ ተንኮል እንዲሰሩ እድል እየሰጧቸው ነው። በእርግጥ እነሱ መጨረሻቸውን ለማየት ነው። በእነሱ ቤት ማንም ሰው ስለ እነሱ ምንም አያውቅም። ቲና እንግዲህ ወንድሜ ነው ብላ እዛ ቤት ያመጣችው ቴዲ ፍቅረኛዋ ነው። ለገንዘብ ብላ ነው እንግዲህ ካሌብን ያገባችው ማለት ነው። ወደ ካሌብ ህይወት የመጣችው ትሁት ደግሞ በጣም እሷ እያሰቃየቻት ነው። ነገር ግን ካሌብና አባትየው ለእሷ በጣም ጥሩና የቤቱ ባለቤትም ስለሆኑ እነሱን ትታ መሄድ አልፈለገችም። በጣም ጎበዝና ታጋሽ፣ ለቲና ደግሞ ልክ ልኳን የምትነግራት ማለት ነው። ጎበዝ ልጅ ናት ቲና፣ በጣም ጎበዝ ናት። ነገር ግን አሁን ላይ በጣም ስለሰለቻት ቤቱን ለቃ መሄድ ትፈልጋለች። ቲና አሁን ላይ አባትየው መርሳቱ በጣም ትልቅ አጋጣሚ ሆኖልኛል እያለች ነው። እሱም ደግሞ ትሁቱን ከቤት አባረራታለሁ ስትል እየዛተች ትገኛለች። የካሌብ አባት ምንም አልሰማምም፣ ጆሮዬ አይሰማምም፣ ምንድነው ምንም ነገርም አላስታውስም ስላላት አሁን ላይ እሱን ተጠቅማ ሰውየው ወይም ደግሞ የካሌብ አባት ብዙ ነገሮችን ልታስፈርመው እያሰበች ነው። ነገር ግን ሰውየው ትልቅ ጨዋታ ውስጥ ገብቷል። እንግዲህ ቤት ቁጭ ብለው በነበሩበት ሰዓት ቤትሽ መጥቼ አስቸገርኩሽ፣ በጣም ይቅርታ አድርጊልኝ፣ በጣም መልካም ሰው ነሽ፣ ትንከባከቢ ነበር አይደል ታመሜ እያለ እንግዲህ ቴዲንም ሁለቱንም ሲያስጨንቃቸውና እንዲፈሩ ማለት አንዳንዴ ያላደረጋችሁትን ነገር አደረጋችሁ ላይ ስትባሉ በፍራቻ እንድትኖሩ ትደረጋላችሁ። እና እንግዲህ ቲናንም እንደዚሁ ቴዲንም ታመሜ እያለ እኮ በጣም ተንከባከቡኝ ነበር እያለ ደጋግሞ እያሳቀቀ ሲጠይቃቸው ይሄኛው እንደምታዩት ጭብጥ አክሎ ተሳቆ በፍርሃት ነው ያለው። ቲና ግን ያው አይን አውጣ ስለሆነች በጣም የዋናት። በነገራችን ላይ ምንም ነገር አታይም ከገንዘብ ውጭ ማለት አርቃ አታስብም። የምትፈልገውን ነገር ወዲያው በቃ ማለት እሷ ብቻ አዋቂ፣ እሷ ብቻ ልክ ስለሚመስላት ነገሮችን አመዛዝና ማየት አትችልም። ቴዲ ደግሞ በጣም ነው አርቆ የሚያስበው። ስለዚህ እያንዳንዱን ነገር ሌላ መዘዝ ይዞ ይመጣን ብለው ስለሚያስብ ይጠነቀቃልና የትሁትምና እንግዲህ የቴዲ መጨረሻ ምን ሊሆን ይችላል? ቴዲ ከዛ ቤት መውጣት ይፈልጋል። ምክንያቱም አሁን ላይ ሁሉም ነገር አስፈርቶታል። እንደውም እያስመሰሉ ስለመሰለው ማለት ነው። በተለይ ሰውየው ከተነሳ በኋላ ነገሮች ሁሉ እያስፈራው ይገኛል። እና እንግዲህ ካሌብ ወደ ፊልድ ሊሄድ ይወጣል ማለት ነው። ከሸኘችው በኋላ እንግዲህ ውጭ ላይ በረንዳ ላይ እያወሩ ትሁትንም እንግዲህ እንድትጠነክር አሁን ላይ እንድትታገሰው ለትንሽ ጊዜ በተለይ ከፊልድ እስኪመለስ እንድትታገሰው እየጠየቃት እየለመናት ነበረ። በዚህም ማለት አባትየውም ደግሞ የምትበሉትና የምትጠጡትን ተጠንቀቁ፣ ይመርዟችኋል በማለት እያስጠነቀቃቸው እያለ ድንገት ስልኬ ከረስቸዋለሁ ሳሎን በማለት እንግዲህ ካሌብ ወደ ሳሎን ሲገባ ትሁትና ቴዲ ሊሳሳሙ ሲሉ እንትን ሊሉ ሲሉ እጅ ላይ እኔ እኮ አባባሉ ራሱ ጠፋብኝ። ኤኒዌይ ግን አይን ላይን ተፋጠው እያለ እንግዲህ ካሌብ ከች ብሎ እጅ ከፍንጅ ይዟቸዋል። ነገር ግን ይህንንም ካሌብ ማስመሰሉን ይቀጥላል። እንዳያቸው እያወቁ ራሱ ቲና ማስመሰሏን ትቀጥላለች። ምክንያቱም ካሌብ እውነቱ እንዲወጣ አሁን ላይ ስለማይፈልግ ምንም አይመስለውም። እንዴት ሰላም ምንም እንዳልተፈጠረ አስመስሎ ነው የሚያልፈው ይሄን ነገር። ቲናም ደግሞ እንደዛ ነው የምታስበው። ምክንያቱም በእሷ ቤት ባሏ በጣም የዋህ ምንም የማያውቅ እሷ ደግሞ ብልጣብልጥ የሆነች ነው የሚመስላትና ነገር ግን ነገሩ እነሱ አዙረው ድራማ እየሰሩባቸው ነው። የእነዚህ ሁለት ልጆች መጨረሻ እንደኔ ናፍቀው አስባችሁታል? ራሳችሁ በዘረጋችሁት ወጥመድ እናንተ ራሳችሁ ስትጠመዱ ማለት ነው። እንግዲህ እኔ የምፈራው ቤት ያሉትን ሰዎች አባትየውንና ትሁትን እንዳትመረዛቸው ነው እንጂ በእርግጥ ያን ያክል ብዙ ብልሃተኛ አይደለችም። ራቅ ያለ ክፋት የለባትም። ገንዘብ ስለምትወድ ነው። እነሱ እንዳትመረዛቸው እንጂ ምንም ነገር ማምጣት አትችልም። አሁን ላይ እነሱ ወጥመድ ውስጥ ናቸው። እነሱ አሁን ላይ መሀል ላይ ሆነው እንደ ኳስ እየተጫወቱባቸው ይገኛሉና ሁሉም ሰው አስመሳይ ሆኗል ቤት ውስጥ። በጣም በሚገርም ሁኔታ እንግዲህ የቲናና የቴዲ መጨረሻቸው ምን ሊሆን ይችላል? በእነሱ ቤት አሁን ላይ
ገንዘብ ሊያገኙ ሰውየውን ሊያስፈርሙ መርሳቱንም አለማስታወሱንም ሁሉንም ነገር ተጠቅመው ማለት ነው። እና የኔ ውድ ቤተሰቦች እንግዲህ በቀጣይ ክፍል ከዚህ ድራማ ላይ የምናያቸው በጣም ብዙ አጓጊ ነገሮች አሉ። በተለይ ካሌብ ሊሳሳሙ ሲሉ ነው የደረሰባቸው እና ምን ውሳኔ ሊወስን ይችላል አብረን የምናይ ይሆናል። እስከዛው መልካም ጊዜ። ለቤቴ አዲስ ይሆናችሁ ካላችሁ ሰብስክራይብ አድርጉ፣ የደወሏን ተጭናችሁ እና በመልካም ፍቃዳችሁ ስለምታበረታቱኝ ከልቤ አመሰግናለሁ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።